ሰላም ጤና ይስጥልኝ። እንደምን አላችሁ? ያበሻ ጀብዱ ጠላት አፋፍ ላይ ተከዜ ቲዩብ ነው። ላይክ ሼር ስለምታደርጉ አመሰግናለሁ። ዛሬ የፈረንጆች አዲስ ዓመት ነው 1936 ዓመተ ምህረት። ጣሊያኖች ዛሬ ሰላም የሰጡን ይመስላል። ጠዋት ላይ አንዲት የስለላ አውሮፕላን ብቅ ብላ ትንሽ ዞር ካለች በኋላ ተመልሳ ወደ መቀሌ ተመልሳለች። ሰፈራችንን እችን ፋታ ተጠቅሞ ሴቱን ስራውን ተሸክሞ ቀረብ ወዳለ ወንዝ ውሃ ፍለጋ ወርዷል። ወንዶቹ ከሰፈር ወጣ ብሎ ከየማሳው የሰበሰባትን ነዶ አስረው በራሳቸው ተሸክመው ወደ ሰፈር በመመለስ ላይ ናቸው። አንዳንዶቹም በየቀበሌው ሲዘዋወሩ ቆይተው ከየቤቱ ሸማመቱትን ጥራጥሬ በሸማቸው ቋጥረው ሲመለሱ ይታያሉ። እኔም ጠዋት ለልጅ ወልደ ገብርኤል በቅሎዬን አውሸው ወደ አንጣሎ መንደር ወርዶ አምባሻና ጠጅ ይገዛልን ዘንድ ከሄደ ቆይቷል። ልጅ ወልደ ገብርኤል እንደማንም የገበሬ ወታደር ሁሉ ባረጀች ኮቱ ላይ ያደፈ ሻማውን ደርቦ ነው የሚሄደው። ምናልባት ከሌሎች የሚለይበት ነገር ቢኖር ከፊት የእግር ጣቶቹ ብቅ ጥልቅ የሚሉበትና ጨርሶ ተገንጥሎ ወድቆ እንዳይጠፋበት በልጥ ጥርቅም አድርጎ ያሰረውን ጫማውን ማድረጉ ብቻ ነው። ልጅ ወልደ ገብርኤል ከዛሬ ዓመት በፊት ፈረንሳይ ሀገር ፖለቲካል ሳይንስ ሲማር ያማረ ልብሱን ለብሶ የፓሪስ ቡና ቤቶችን ያስስ የነበረ ያራዳ ልጅ እንደነበረ አሁን ላየው ሰው ማመን ያስቸግራል። በኋላም ትምህርቱን ጨርሶ ከፈረንሳይ ተመልሶ የራሱን ሁለተኛ ጻፊ ሆኖ ለማገልገል ደጅ ሲጠና ጦርነት ተጀመረና እነሆ እሱም እንደማንኛውም ኢትዮጵያዊ ወታደር ሁሉ ሻማውን ለብሶ ጠመንጃውን አንግቶ የእናት ሀገሩን ዳር ድንበር ጥሶ የመጣውን የፋሽስት ጣሊያንን ጦር ሊገጥም ሀገሩን ከጠላት ጦር ሊከላከል እነሆ እዚህ ደርሷል። ዛሬ በዚች አዲስቷ የጦር ሰፈራችን ቢያንስ አርፈን እንውላለን የሚል ግምት ነበረኝ። ግምቴ ግን ስህተት ነበር። እነዚያ የጦር ሜዳ ከበሮዎች መደለቅ፣ ጥሩምባዎችን መነፋት፣ ነጋሪቶችን መጎሰም ጀመሩ። መሄዳችን ነው ወደፊት። አቶ ተሰማ እየተጣደፉ መጠው ዕቃችንን ካሳሰሩና በጭነት ከብቶች ከጫኑ በኋላ ጊዜ ሳንፈጅ ከሰራዊቱ ጋር ወደፊት እንድንጓዝ አሳሰቡ። ሰራዊታችን ለጉዞ እየተጣደፈ ያለችውን ንብረት እየተቆጣጠረ ሲነሳ እኛ ልጅ ወልደ ገብርኤል ካንጣሎ ስላልተመለሰን ልንጠብቀው ወስነን ቀረን። አቶ ተሰማን ብዙ ጠብቀው ስለሰለቻቸው ጥለውን ለጥበቃችን 2 ወታደሮች ብቻ ትተውልን ከሄዱ ቆዩ። ልጅ ወልደ ገብርኤል እስካሁን ብቅ አላለም። እኛም ብቻችን ቀረን። እንዲህ ሰፈሩ ጭር ብሎ ሳለ ከሩቅ የትግራይ ሽፍቶች ሲጮሁ ሰማን። አሁን ብዙ መቆየት አንችልም፣ አደጋ እየቀረበ ነው። እንዲህ ጦራችን ሰፈሩን ለቆ ሲጓዝ ሽፍቶች መጠው እየተጫጫሁ ብቻውን ተነጥሎ የቀረውን ድለቢት የኢትዮጵያ ወታደር ይዘርፋሉ። እኛም አደገኛ ሁኔታ ውስጥ እየገባን መሆኑን ተገንዝበን ልጅ ወልደ ገብርኤል ለ40 ቀን እድሉ ትተነው ለጉዞ ስንነሳ ከታች መጀመሪያ የበቅሎ ራስ ብቅ አለች። ቀጥሎም ተጓዡ ልጅ ወልደ ገብርኤል እየተጎባለለ ብቅ ሲል ሁላችንም ተደሰትን። ወዲያው በፈረሶቻችን ላይ ሆነን ቸበለዋል። ወደፊት ወደፊት። ደም የመለሰችው ጀንበር ቀስ እያለች ቦታዋን ለጨረቃ ለቃ ዞራ በሰሜን ተራሮች ጀርባ ገብታ ተሰወረች። ምንም እንኳን ሙሉ ጨረቃ ብትሆንም አልፎ አልፎ በዳመና ስለምትሸፈን ለዛሬው ምሽት ጉዟችን ብዙም ሳትረዳን እድሜ ለፈረሶቻችንና በቅሎቻችን ተፈጥሮ ባደረገችላቸው ጸጋ እየተረዱ ጥቅጥቅ ባለው ጨለማ አስቸጋሪው መንገድ ልክ በሰፊ አስፋልት ላይ እንደሚበር መኪና ይዘውን ይገሰግሳሉ። ብዙም ሳንቆይ ተራራውን እየወጣ ጥቅጥቅ ካለው ጫካ ውስጥ ገብቶ ላይን ከሚሰውረው የኋላ ደጅ ሰራዊታችን ላይ ደረስንበት። ይቅርታ አረፍተ ነገር አንዴ ደግሞአለው። ጥቅጥቅ ካለው ጫካ ውስጥ ገብቶ ላይን ከሚሰውረው የኋላው ደጀን ሰራዊታችን ላይ ደረስንበት። እንዲህ በችቦ መብራት እየተረዳ በሌሊቱ የሚጓዘውን ሰራዊት ከሩቅ ላየው
ሰው እሳት ጎርሶ እሳት የሚተፋ አስገራሚና ርዝመቱ መጨረሻ የሌለው እጅግ በጣም ረጅምና ግዙፍ ዘንዶ ይመስላል። በጣም ከመሸ በኋላ አንዲት ትንሽዬ መንደር አልፈን ከአንዲት አስቸጋሪ የሰልጥ መንገድ አጠገብ ደረስን። በእንዲህ አይነቱ አስቸጋሪ የሰልጥ መንገድ አካባቢ ብዙ ጊዜ እኔም አምባጓሮዎች ይነሳሉ። እንዲህ አይነት ስግብግብና ችኩሎች በሞሉበት ቦታ እንኳ ቢሆን ቁስለኛ ኋላ ቀር በሆኑ ቃሬዛ የተሸከሙ ወታደሮች ሁሌም ቅድሚያ ነበራቸው። ሰሞኑን በጦራችን መሃል አንድ ሌላ ከጣሊያን ወታደሮችና ከጣሊያን የአውሮፕላን ቦምቦች የከፋ ጠላት መጥቶብናልና አደገኛው ተስቦ ገብቷል። ከ200 በላይ በሽተኛ ደብረ ኃይላ ላይ ትተን መምጣት ተገደናል። ከተራራው ጫፍ ላይ ስንደርስ ራስ ካሳ የት እንዳሉ ጠየቅን። ሁሉንም የጠየቅናቸው ወታደሮች ራስ ወደፊት ቀድመው እንደሄዱና የስላሌው ደጃዝማች አበራ ግን ብዙም ሳይርቅ መስመሩን ሳያስረዱን ደጃዝማች አበራ ወዳጃችን እንደሆነ ማወቃቸውን እንድናውቅላቸው ጭምር ነበረ። እንዲህ ጥቅጥቅ ባለ ጨለማ ውስጥ ደጃዝማች አበራን ማፈላለግ ዋጋ የለውም። እኛም በጣም ደክሞናል። ዕቃዎቻችን የጫኑት አህዮች ገና በጉዞ ላይ እያለን ነው ከብዙ ሺህ የጭነት ከብቶች ጋር ተቀላቅለው ይጠፉብን። ምንም አይደለም። ዛሬም 2 ብርድ ልብሶች አሉንና መሬት ላይ አንጥፈን ተኛን። ዛሬ ግን አጥንት የሚሰብር ብርድ ይበርዳል። ይቆረጥማል ነው የሚባለው። እኔ ከተኛሁበት 2-3 እርምጃ ራቅ ብሎ አንድ በሬ ተኝቶ ያመነዥካል። በሌሊቱ ብርድ እየተንቀጠቀጥን ገና ሳይነጋ ተነስተን ፈረሶቻችን ራሳችን ጭነን እየተጣደፍን ያችን አስቸጋሪ ሰልጥ የጣሊያን አውሮፕላኖች ሰማዩን ሳይወሩ በፊት ለመውረድ ገሰገስን። ከነጋ በኋላ ሰልጧን ለመውረድ መሞከር ራስን ለሞት እንደመዳረግ ነው። ይህንን አደጋ የኢትዮጵያ ወታደሮች አሳምረው ስለሚያውቁት ከዚሁ አደጋ ለመሸሽና በጊዜ ስልጧን ለመውረድ ያለውን ንብረት ተሸክሞና የጭነት ከብቶችን ነድቶ መሄድ ግድ ነውና እንደ ጎርፍ ከሞላው የሕዝብ ጠራት መሃል ገብተን ተቀላቀልን። ፀሐይ ከወጣች ትንሽ ብትቆይም እስካሁን የጣሊያን አውሮፕላኖች ብቅ አላሉም። በትዕግስት ተራችን ጠብቀን ከጠዋቱ ወደ 3 ሰዓት ገደማ ላይ ደረስንና ያችን አስቸጋሪ ሰልጥ ወርደን እታች ሜዳው ላይ ደረስን። ሜዳው ይመች ስለነበረ ፍጥነታችን ጨመርን። ያችን የሰው ጎርፍ መፈናፈኛ በሌለው ቦታ ላይ የተሰበሰቡትን ሰልጥ ርቀን ሄድን። ብዙም ሳይቆይ ከሩቅ የባለ 3 ሞተር አውሮፕላን ድምፅ ሰማንና ፈረሴን ጎትቼ በጦር ሜዳ መነጽሬ ሰማዩን መቃኘት ጀመርኩ። አብራሪው ደጋግሞ እየዞረ ከቃኘም በኋላ አልፎን ወደዛች ሰልጥ በረረን። በዛች ሰልጥ ማምለጫ በሌለው ሰራዊታችን ላይ ያቺ ባለ 3 ሞተር አውሮፕላን ለግማሽ ሰዓት ያህል እየዞረች 18 ከባድ ትላልቅ ቦምቦችን ከመጣሏን በላይ አውሮፕላኗ ውስጥ በተጠመደ መትረየስ የጥይት ዝናቧን አውርዳና በግድያ ስራዋ ራከች መሰለኝ ዞራ ወደ መቀሌ ተመለሰች። አሁን መቀሌ ሩቅ አይደለችም። ምንም ካርታ ባይኖረኝም ከርቀት የሚያኮበኩቡ አውሮፕላኖችን ማስተዋል ስለሚቻል ወደ መቀሌ መቃረባችን መረዳት ቀላል ነበር። 2 አውሮፕላኖች ማምለጫ ያጣውን የኢትዮጵያ ሰራዊት ሜዳ ላይ አግኝተው እያሯሩት ደበደቡት። አሁን ከቆምኩባት የተራራ ጫፍ አብራሪው በጣም ዝቅ ብሎ ስለሚበር ያለ ጦር ሜዳ መነጽር በባዶ ዓይን ቁልጭ ብሎ ይታይ ነበረ። እና ማሳቤን ጥዬ ስመለከት አብራሪው ቀጥ ብሎ ወደኛ መብረር ጀመረ። ይህን ስናይ ሁላችንም በፍጥነት ባገኘነው ቋጥኝ ስር ተጠግተን ተደበቅን። አብራሪው 2 ጊዜ ያህል ከዞረ በኋላ 4 ትልልቅ ቦምቦች ጥሎብን ሄደ። የመጨረሻው 4ኛው ቦምብ እኛ ከመሸግንባት በግምት 40 ሜትር ርቀት ላይ ስትፈነዳ ባስነሳችው ያቧራ ጉም ለተወሰነ ደቂቃ ታፈን። ያቧራው ጉም ሲጠራ ሁላችንም ከመሸግንበት ወጣን። ዛሬም ፍጹም ዕድለኞች ነን። ማናችንም ምንም አልሆንም። እታች ገላጣው ሜዳ ላይ ግን በርካታ ዕድለቢሶች ቆስለው የጣር ጩኸታቸውና ዋይታቸው ዘልቆ እኛ ያለንበት ቦታ ድረስ ይሰማ ነበር። በዚህ መሃል ግንባር ቀደሙን የራስ ካሳን ጦር ሌሎች አውሮፕላኖች የጊባ ወንዝን ሲሻገር አግኝተው ደበደቡት። ከመሸግንበት ወጥተን ተሰባስበን ስንጓዝ ቆይተን ከአንዲት ትንሽ የትግራይ መንደር ደረስንና የሚበላ ነገር ቢያንስ አምባሻ፣ የትግሬዎች ዳቦ ብንገዛ ብለን ወደ መንደሯ አመራን።
ብዙም ወደ መንደሯ ሳንዘልቅ መንደርተኞቹ ከቤታቸው ጣሪያ ላይ ሆነው የመሳሪያውን አፈሙዝ በእኛ ላይ ደቅነው እያስፈራሩ ጮኹብን። ሁሌም ከእኛ የማይለየው ጓዳችን ልጅ ወልደ ገብርኤል እንዲተረጉምልን መንደርተኞቹ ወደ መንደሯ ከዘለቅን እንደሚተኩሱብንና ወደ መንደሯ ዘልቀን እንዳንገባ እንደሚያስፈራሩ ነገረን። ልጅ ወልደ ገብርኤል መንደርተኞቹ ቢያንስ አምባሻ እንኳን እንዲሸጡልን ሊያግባባቸው ቢሞክርም አሻፈረኝ ስላሉ እንደ ራበን በጉዟችን ቀጥለን ማምሻው ላይ ጊባ ወንዝ ደረስን። የጊቢያ ወንዝ ተሻግረን በቀይ አፈር ነጭ ምስቶች በሰሩት ቤት የምስቶቹ ቤት ቁመት ከአንድ ፈረሰኛ ጦረኛ በላይ ስለነበር እንደ ከለላ እየተጠቀምን እየተሾከክልክን አልፈን ራስ ካሳ ከሰፈሩበት ዋሻ ደረስን። በዚሁ የራስ ካሳ ምሽግ አቶ ተሰማ የኛን ድንኳን አስቁመውልን ነበር። ይገርማል። አቶ ተሰማ ከወታደሮቻቸው ጋር የጭነት ከብቶችን እየነዱ ሲሮጡ ውለው ከኛ በፈረስና በበቅሎ ከምንጓዘው በብዙ ሰዓት ቀድሞ ደርሰው ነበር። ጦር ሰፈራችን እንደደረስ ትንሽ እህል ቀማምሰን ሰሞኑን በእንቅልፍ እጦትና በጉዞ በጣም ተዳክመን ስለነበር ልክ እንደ ሬሳ ተኛን። ሰሞኑን ለጣሊያኖች በሰላይነት የሚያገለግሉት የትግራይ ተወላጆች ለማርሻል ባዶሊዮ የራስ ካሳ ጦር ወደ ተንቤን ዘልቆ እየገባ ስለመሆኑ ዘገባ ቢያቀርቡም ማርሻል ባዶሊዮ እውነት ሊሆን ይችላል ብሎ ስላመናቸው ሳይቀበላቸው ቀረም። ማርሻል ባዶሊዮ ከ100,000 በላይ የሚቆጠረው የራስ ካሳ ጦር እንደምን እንዲህ በአጭር ጊዜ ውስጥ በዚህ አስቸጋሪ መንገድ በእግሩ ተጉዞ ተንቤን ሊገባ መቻሉ ሊዋጥለት ስላልቻለም የሰላዮቹን ዘገባ ውድቅ አደረገው። ማርሻል ባዶሊዮ የካሳን ጦር በ20 ሰዓት ውስጥ 120 ኪሎ ሜትር መጓዝ ሊያምነው ያልቻለ ታምር ሆነበት። ማርሻል ባዶሊዮ ያልተረዳው ነገር ቢኖር ዋናው የኢትዮጵያ ሰራዊት ትልቁ መሳሪያ ተንቀሳቃሽነቱ መሆኑን ነበረ። ማርሻል ባዶሊዮ ከጣሊያን አዲስ 3 ብርጌድ ሙሉ ጦርና በርካታ የጦር ቁሳቁሶች ብረት ለበስ ተሽከርካሪዎች ጭምር ስላገኘ የኮሰሪያ ብርጌድንና የፋብሪዮ ብርጌድ ጨፍልቆ 4ኛውን ክፍለ ጦር መሰረተ። 4ኛው ክፍለ ጦር ባዶሊዮ የመሰረተውን ባድዋና አክሱም መካከል በነራስ ምሩ ተወጥሮ የሚጨነቀውን 2ኛውን ክፍለ ጦር እየረዳ በስተምዕራብ በኩል ወደ መሃል ሀገር ዘልቆ እንዲገባ ነበረ። እስካሁን ድረስ በምዕራብ ኤርትራና በብሪቲሽ ሱዳን መካከል ያለው ድንበር ክፍትና በማንም የሚጠበቅ መሆኑ ራሱ ማርሻል ባዶሊዮ በጻፈው ላጉሪያ ኦፍ ኢትዮጵያ መጽሐፉ ላይ በዚህ በስተምዕራብ በኩል እንቅልፍ የነሳውን ሐሳቡ መገላገሉና በአንድ ፊቱ አሁን የሚያስጨንቀው የተንቤን ጉዳይ እንደሚፈታ አምኖ ጽፏል። የጣሊያን የስለላ አውሮፕላኖችና የትግራይ ሰላዮች ለማርሻል ባዶሊዮ ደጋግመው የኢትዮጵያ ሰራዊት ወደ ተንቤን በመጉረፍ ላይ መሆኑን ባቀረቡት ዘገባ መሰረት ማርሻል ባዶሊዮ 2 ብርጌድ ጦር አንደኛው ኤርትራውያን የበዙበት ከአንጤቾ አንስቶ 2ኛው ብርጌድ 28 ኦቶቤርን ከመቀሌ አንስቶ ጥር 2 ቀን ወደ ተንቤን ላከው። 2 ተጨማሪ ሻለቃ ጦሮች የወራዩን ምሽግ ሲያጠናክሩ የቀረው ጦር በሐውዜን በርባ ዶሮና ባዲሩባ እንደሰፈረ ተቀምጧል። የጣሊያን ብርጌዶች ጥር 3 ቀን ቢደርሱም ራስ ካሳ ከዋናው ጦራቸው ጋር ወደ ኪዳነ ምሕረት ወርደው ድፍን 4 ቀን ተቀመጡ። ጥር 8 ቀን በተንቤን ዋና ከተማ አቢያዲ ገባንና ጣሊያኖች ጥለውት ከሸሹት የጦር ሰፈር አጠገብ ተራራውን ተገን አድርገን ሰፈርን። በሁለተኛው ቀን ራስ ካሳ እኔንና ኮሎኔል ኮኖቫልቭን አስጠርተው ምናልባት ጣሊያኖች ጥቃት ቢሰነዝሩ ጥሩ የመከላከያ ቦታ እንምረጥ ዘንድ አካባቢውን እንድናጠና አዘው ላኩን። በማለዳ ተነስተን የጦር ሰፈራችንን ለማጥናት ወጣን። በመጀመሪያ ወደ አለታማው ተራራ ጉዞአችን አቀናን። ጣሊያኖች ይህን አካባቢ ይዘው በነበረበት በጣም አጭር ጊዜ ውስጥ ደኑን መንጥረው አለቱን ፈልጠው አስቸጋሪውን መንገድ ጥሩ አድርገው አስተካክሎታል። በዚህኛው መንደር እየሄድን አካባቢዎችን መቃኘት ጀመርን። በዚህኛው መንገድ ነበር ጣሊያኖች በሁለት ጀግና ደጃዝማች ኃይሉ ከበደና ደጃዝማች አማረ ጦር ሲሸነፉ ሸሽተው ወደ ወርዮ የወረዱት። በዚህኛው መንገድ እየሄድን ግራ ቀኙን ስናስተውል በየቦታው ባዶ የምግብ ቆርቆሮችና የቸኮሌትና የሲጋራ ፓንኮች እንዲሁ እዚህም እዚያም ወድቀው አየን። በተለይ ባዶዎቹን የሲጋራ ፓንኮች በክፉ ዓይን አየኋቸው።
ካጨስን ሰንብተናል። በሰፈራችን ምንም የሚጭስ ነገር የለም። ከተራራው ጫፍ አካባቢ አንድ በሰው ልጆች እጅ የተጠረበችና በጊዜው እንደ ቤተ ክርስቲያን ታገለግል የነበረች በመጠኑም ቢሆን ሰፋ ያለች ዋሻ አገኘን። ይህችን ዋሻ ማግኘት ወሳኝ ነበር። ምክንያቱም ይህች ዋሻ በኋላ ላይ ለጠቅላላው የሰሜን ጦር የበላይ ሹማምንቶች ከጣሊያን አውሮፕላን መሸሸጊያ ዋና ምሽጉን አገለገለች። ከዋሻዋ እንደወጣን ከዋሻዋ አግድም ሜዳውን ከ4 ሰዓት በላይ የእግር መንገድ በሚፈጅ ቦታ ላይ የተወሰኑ ወታደሮች አገኙ። እነዚህ ወታደሮች በታታሪነት በፍጥነት ይሰራሉ። ስራውም ተቀላጥፎ እጅ በእጅ እየሄደላቸው ነው። አዎ ኢትዮጵያን መስራት ከፈለጉ በጉልበት ስራም ጎበዞች ናቸው። ቆማልንና ምን እየሰሩ እንደሆነ ጠየቅናቸው። ሸምገል ያለ ጤማም ሹማምንት ወደ እኛ ጠጋ ብሎ ሳቅ እያለ አንድ አሮጌ መድፍ ጣቱን ቀስሮ እያሳየን ለመድፉ መንገድ ያሰራ መሆኑና ከሰሞኑ አሁንም ወደ ጣሊያኖች ሰፈር ጣቱን ቀስሮ እያሳየን በዚህ መድፍ ድራሻቸውን እንደሚያጠፋቸው በታላቅ ኩራት ነገረን። ኮሎኔል ኮኖቫሉ ቆም ብሎ መድፉን ሊቆምበት የታሰበውን ቦታና የጣሊያኖቹን ሰፈር አታይ ወደ ሹሙ ዞር ብሎ ጣሊያኖቹ ቢያንስ ከ6 ኪሎ ሜትር በላይ ርቀው እያሉ እንደምን በዚህ አሮጌ መድፍ ሊደበድባቸው እንዳሰበ ሲጠይቀው ሹሙ ትንሽ አሰብ አድርጎ አይ ግድ የለም አለና ወታደሮቹን ስራውን አቁመው ከፍ ካለ ቦታ ላይ ጥሩ ቦታ ፈልጉ ዘንድ አዘዛቸው። ከቀናት በኋላ ይህን የሹም መድፍ ሲያስተካክል የማየቱ ዕድል ገጥሞኝ ነበረ። መድፎችን ሲያስተኩስ ባየሁት ጊዜ መሳቅ ወይም ማልቀስ እንዳለብኝ ሳይገባኝ እንዲሁ ዝም ብዬ ቁሜ ያየሁት። ሹሙ መድፍ በሕይወቱ ሲያስተኩስ የመጀመሪያ ጊዜ ሳይሆን አይቀርም። መድፍ እንደ ጠመንጃ የሚተኮስ ሳይመስለው አልቀረም መሰል። ለረጅም ሰዓት የመድፉን ማነጣጠሪያ ሲፈልግ ቆይቶ ስላጣው ቀላ ማስገቢያው ከፍቶ በዚያ የመድፍ ሰፊ አፍ የጣሊያኖችን መንደር እያዟዟረ ሲፈልግ ቆይቶ ያገኘን ሲመስለው አስተካክሎ አቆመውና ተኳሾች እንዲተኩስ አዘዛቸው። ከ10 ጊዜ በላይ አተኳኩሶ እስኪሞት ድረስ በማይገባው ሁኔታ በመገረም እንዴት ይሄ መድፍ ጣሊያኖች መንደር ሳይደርስ መሃል መንገድ ላይ እየሄደ መፈንዳቱን እያየ ራሱን እየነቀነቀ መድፈኞችን ወደፊት ቀረብ እንዲሉ አዘዛቸው። ከመድፈኞቹ አልፈን አካባቢያችን ማጥናት ላይ ቀጥለን የጣሊያኖች የጦር ሰፈር ግልጽ ሆኖ እስከሚታይ አፋፍ ድረስ ተጓዝን። አፋፉ ላይ እንደቆምን እታችን ሜዳው ላይ በሰፊው የተዘረጉ ዳርቻ የጣሊያን ድንኳኖች ልክ እንደ ነጠብጣብ ሆነው ታየን። ይቀጥላል።